ስላደረስከን ወደፊትም ስለምትጠብቀን ስለ አባታዊ መግቦትና ፍቅርህ ክብርና ምስጋና ለስምህ ይሁንልህ። ውሃው ጥልቅ ነበረ። ክቡር አባታችን ሊቀ ጉባኤ መምህር ቆሞስ አባ ኃይለማርያም የዚህ ታላቅ ገዳም ዋና አስተዳዳሪ፣ ክቡር ወንድማችን መጋቤ ሰናያት መምህር አሊ መኮንን፣ ክቡራን የዚሁ ታላቅ ገዳም መምህራን፣ ሊቃውንት ሁላችሁ በየደረጃችሁ የነገይቱ ቤተክርስቲያን ተስፋ የምትሆኑ የሰንበት ትምህርት ቤት ደቀ መዛሙርት፣ የቅዱስ ያሬድ ዜማ በረከት ያደረባችሁ ዘማሪያን፣ የእግዚአብሔርን ቸርነትና መግቦት ሽታችሁ በዚህ የቅድስና አውድ የተሰበሰባችሁ ኦርቶዶክሳውያን ቤተሰቦቻችን፣ ምዕመናንና ምዕመናት ሁላችሁም በክርስቶስ ሰላም እላችኋለሁ። እንደምን ሰነበታችሁ? እንደምን ዋላችሁ? እንደምን አረፈዳችሁ? አምላካችን እግዚአብሔር ስሙ የተመሰገነ ይሁን። የሰው ልጆች ሁሉ መዳንና ነፃነት በማኅፀኗ የተጻፈባት አማላጃችን እናታችን ቅድስት ድንግል ማርያምን ጣዕሟን በአንደበታችን ፍቅሯን በልባችን አምላካችን እግዚአብሔር ይሳልብን። እንደ እግዚአብሔር ፈቃድ ባለን ውስን ጊዜ የምንማርበት የትምህርታችን መነሻ ሀሳብ ውሃውም ጥልቅ ነበረ በሚል ይሆናል። ቃሉን በትንቢተ ሕዝቅኤል ምዕራፍ 47 ቁጥር 5 ላይ እናገኘዋለን። የዚህ ትምህርት መሰረታዊ ሀሳብ የክርስትና ሕይወት መዳረሻው የት እንደሆነ ባጭሩ ማሳየት ነው። በዚህ ትምህርት ውስጥ 6 ወይም 7 አንኳር ጉዳዮችን አጠር አድርጌ አካፍላችኋለሁ። ቀደም ብለን ቃሉን ከቁጥር 1 ጀምሮ እናነበዋለን። እንዲህ ይላል። ወደ መቅደሱ መዝጊያ መለሰኝ፣ እነሆም ውሃ ከቤቱ መድረክ በታች ወደ ምስራቅ ይወጣ ነበር። የቤቱ ፊት ወደ ምስራቅ ይመለከት ነበርና ውሃውም ከቤቱ ከቀኝ ወገን በታች በመሠዊያው በደቡብ በኩል ይወርድ ነበር። በሰሜኑም በር በኩል አወጣኝ፣ በስተውጭ ባለው መንገድ ወደ ምስራቅ ወደሚመለከት በስተውጭ ወዳለው በር አዞረኝ። እነሆም ውሃው በቀኝ ወገን ይፈስ ነበር። ሰውየውም ገመዱን በእጁ ይዞ ወደ ምስራቅ ወጣ፣ 1000 ክንድ ለካ፣ በውሃውም ውስጥ አሻገረኝ። ውሃውም እስከ ቁርጭምጭሚት ደረሰ። ደግሞም 1000 ለካ፣ በውሃ ውስጥ አሻገረኝ። ውሃውም እስከ ጉልበት ደረሰ። ደግሞም 1000 ለካ፣ በውሃውም ውስጥ አሻገረኝ። ውሃውም እስከ ወገብ ደረሰ። ደግሞም 1000 ለካ፣ ልሻገረው የማልችለው ውሃ ወንዝ ሆነ። ውሃውም ጥልቅ ነበረ፣ የሚዋኝበትም ውሃ ነበረ። ሰው ሊሻገረው የማይችለው ወንዝ ነበረ። እርሱም የሰው ልጅ አይተሃልን አለኝ። አመጣኝም፣ ወደ ወንዙም ዳር መለሰኝ። በተመለስኩም ጊዜ እነሆ በወንዙ ዳር በዚህና በዚያ እጅግ ብዙ ዛፎች ነበሩ። እርሱም እንዲህ አለኝ፣ ይህ ውሃ ወደ ምስራቅ ምድር ይወጣል፣ ወደ አረባም ይወርዳል፣ ወደ ባህሩም ይገባል። ወደ ባህሩም ወደ ረከሰው ውሃ በገባ ጊዜ ውሃው ይፈወሳል። ሕያው ነፍስ ያለው ተንቀሳቃሽ ሁሉ ወንዙ በሚመጣበት ስፍራ ሁሉ በሕይወት ይኖራል። ይህም ውሃ በዚያ ስለደረሰ ዓሣዎች እጅግ ይበዛሉ። የባህሩም ውሃ ይፈወሳል። ወንዙም በሚመጣበት ያለው ሁሉ በሕይወት ይኖራል። አጥማጆችም በዚያ ይቆማሉ ይላል። ስለ ቃሉ የእግዚአብሔር ስም የተመሰገነ ይሁን። ይህንን የመጽሐፍ ቅዱስ ክፍል ስናነብ የተወደዳችሁ ምዕመናን፣ ሕዝቅኤል አንድ የሆነ በጣም የሚያምር አካባቢ፣ የሆነ ጥሩ ጂኦግራፊ፣ የሆነ ጥሩ ግሪን ኤሪያ፣ የአማራ አካባቢ፣ አረንጓዴ አካባቢ አይነት መልክ ያለው ቦታ የሚያሳየን ነው የሚመስለው። በዚህ ውስጥ ግን እያንዳንዱ የተጻፈው ስለ ሰው ልጅ ነው፣ ስለኛ የተጻፈ ነው፣ ለኛ ጥቅም የተጻፈ ነው። ከዚህ አንፃር በዚህ ባነበብነው የመጽሐፍ ቅዱስ ሐሳብ አንደኛ
ስለ ውሃው ራእይ እናያለን። ሁለተኛ ስለ ውሃው መነሻ ስፍራ እናያለን። ሶስተኛ ስለ ውሃው ጥልቀት መጠን እናያለን። አራተኛ ስለ ውሃው በጎነት እናያለን። አምስተኛ ስለዚህ ውሃ የደረሰበት ባህር አለ፣ ስለሱ እናያለን። ስድስተኛ በውስጡ ስለተወለዱ ዓሦች እናያለን። ሰባተኛ በአካባቢው ስላሉ ዛፎች፣ ስለበቀሉ ዛፎች ምንድን ናቸው እነዚህ ምንድን ናቸው የሚሉትን ነው የምናየው። ሕዝቅኤል እስራኤላውያን በባቢሎን ምርኮ ተጥለው ሳለ የተነሳ ነቢይ ነው። ሕዝቅኤል አብሯቸው ከእስራኤላውያን ጋር በባቢሎን በምርኮ የነበረ ነቢይ ነው። አጽናኝ ነው። እስራኤላውያን የደረሰባቸው መከራ ይደርስባቸው የነበረ መከራ ቀላል አልነበረም። በጨካኞቹ እግዚአብሔርን በማያውቁ በአሕዛብ እጅ ወድቀው ነበረ። አረማውያን እጆቻቸውን አበርትቶባቸው ነበረ እና ሕዝቅኤል የአባቶቻቸውን አምላክ እስራኤላውያን ይፈልጉ የነበረበት ዘመን ነበረ። እግዚአብሔር ሕዝቅኤል የተባለው ነቢይ አስነሳው እና ታላቅ ራእይ ነው ያሳየው። ሕዝቅኤል ማለት ራሱ የስሙ ትርጉም እግዚአብሔር ብርታትን ይሰጣል ማለት ነው። ከቃሉ ጋር ናችሁ ሁላችሁ ነው። አንዳንዶቻችሁ ከዩኒፎርም ጋር ናችሁ አይቻችኋል። ያው ዩኒፎርም ነው። ከዛ ደግሞ የእናንተ ቤተሰቦች ናቸው። እዚህ ግን እግዚአብሔር አዲስ ነገር ይነግራችኋል። አይሻልም? ዝም ነው ንገሩኝ። አይሻልም? እግዚአብሔርን መስማት አይሻልም? በቃ ይሻላል። እዚህ ነው የሚያሳርፈን እሱ ስለሚሆን ሀሳባችሁን እዚህ አድርጉ ማለት ነው። ስለዚህ ሕዝቅኤል ማለት የስሙ ትርጉም እግዚአብሔር ብርታትን ይሰጣል ማለት ነው። እግዚአብሔር ለአገልግሎት የሚጠራቸውን ሰዎች ያበረታቸዋል። ማበርታት ብቻ ሳይሆን በአገልግሎቱ ላይ ባለስልጣን ያደርጋቸዋል እና የእግዚአብሔርን ሀሳብ ሳይሸራርፉ ማድረስ የሚችሉ ለሕዝቡ መጽናናት የሚሆኑ እንዲሆኑ ያደርጋቸዋል። አንዳንድ ሰዎች ለዚህ ታላቅ አገልግሎት ይጠሩና እንዳለመታደል ሆኖ ሕዝብ አስለቃሾች ይሆናሉ፣ እንባ አፍሳሾች ይሆናሉ። ቤተ ክርስቲያን አጽናኝ ናት። አዝኖ ተክዞ የመጣውን ሕዝብ የምታሳርፍ ናት። ቤተ ክርስቲያን ሁልጊዜ ማስለቀስ የዓለም ጠባይ ነው። ማስለቀስ፣ የሰዎችን ቁስል መነካካት የዓለም ጠባይ ነው። ቤተ ክርስቲያን የቆሰሉትን የምታክም ናት። ተስፋ ቆርጠው ተቆዝዘው የመጡትን ልባቸውን የምታሳርፍ ናት ቤተ ክርስቲያን። የቤተ ክርስቲያንም አገልጋዮች መሆን የሚጠበቅባቸው እንዲህ ነው። የቤተ ክርስቲያንን መልክ ይዘው ለሕዝብ ረፍት ለመሆን የተጠሩ ነው መሆን የሚጠበቅባቸው። በዓለማችን ላይ ግን ዛሬ የሚያሳዝን ሆኖ እንዲያለ የምንመለከተው በአብዛኛው ክርስቶስ ከላካቸው ከተላኩበት ዓላማ አውድ ውጭ የወጡ እና ሰዎችንም አቅጣጫቸውን የሚያስቱ በጣም ብዙ ሀሳባውያን የበረከቱበት ዘመን ነው። አደገኛ ዘመን ነው። እኛ ድሮ ልጅ እያለሁ ያስታውሳለሁ። አዲስ አበባ ነው ተወልጄ ያደግኩት እና ግን ትንሽ ልጆኝ የማስታውሰው ምንድን ነው፣ ሰው ለቅሶ ሲገጥመው አንድ ሰው በቤቱ አንድ ሰው ይሞትበትና ሀዘን ሲገጥመው በጣም ሊገርመኝ እና አድጌ ሳስበው ዛሬ ምን ያክል ጅሎች እንደነበርን የገባኝ ማለት ነው። ሰው ከሞተበት በኋላ ለቤቱ አስለቃሽ ይቀርባል፣ ገንዘብ ከፍሎ ያለቅሳል እና አስለቃሹ ደግሞ ገንዘብ ተቀብሎ ይመጣል እና ሲመጣ አስለቃሹ ጥሩ አስለቃሽ ነው እንዲባል ገበያው እንዲሞቅለት ሌላም ሰው ለቅሶ ሲገጥመው እንዲጠራው ምን ያደርጋል መሰላችሁ? ሴትዮዋ ወይም ሰውዬው የሞተበትን የዕለቱን ሰው ሌላ ከ7 ከ8 ከ9 ዓመት በፊት ማን ሞቶበት ነበር እና የረሳውን የተጽናናበትን የረሳውን ጉዳይ አስታውስና ስሙን እየጠራ ግጥም ይገጥማል። ያን ጊዜ ለቀስተኛው በደንብ ያለቅሳል። በደንብ ካለቀሰ በኋላ በደንብ ስላስለቀሰ በደንብ ይከፍላል። እና የቤተ ክርስቲያን እንድንሆን እግዚአብሔር ይርዳል። አሜን በሉ። አዎ ከተላክነት አውድ ውጭ ስንወጣ አንዳንድ ሰዎች አውደ ምሕረቱን የፖለቲካ መድረክ ያደርጉታል። ማለት የፖለቲካው በእጃችን አለ፣ በሞባይል ስልካችን አለ። በቂ ነው፣ እዚያው በቂ ነው፣ በዓለም በቂ ነው። እኛ እዚህ መስማት ያለብን ከክርስቶስ የሆነውን የሰማይ ወንጌል ነው፣ የእውነት ወንጌል ነው።
የምንድንበትን ወንጌል ነው። አንዳንድ ሰዎች መድረክ ላይ ቆመው የሰው የኑሮ ውድነት ያሰቃየውን ማህበረሰብ እዚህ እንደገደል ማሚቱ ደግሞ ስላስተጋቡለት የሰበኩ ይመስላቸዋል። ሽንኩርቱን የሚገዙት እናቴ ናቸው። እኔ ምን አገባኝ? እኛ መንገድ ያለብን ስለ እግዚአብሔር በረከት ነው። እውነት ሐሰት ዓለም ያስጨነቀችን ጉዳይ ዳግመኛ እዚህ ሰምተነው የበለጠ አልቅሰን ቆስለን እንድንሄድ አይደለም። ሕዝቅኤል የተጠራው ለዚህ ነው። ባቢሎን ላስለቀሰችው ሕዝብ ብርታት እንዲሆን፣ ባቢሎን እጇን የጫነችበት የእግዚአብሔር ሕዝብ ረፍት እንዲሆን፣ መጽናናት እንዲሰጥ እና ታላቅ ራእይ ያየ የተመለከተው ራእይ አንድ ውሃ ነው። ስለ ውሃ ነው እና ይሄ ውሃ ደግሞ የመነሻውን ስፍራ ያሳየዋል። አንድ ሰውየው ተብሎ የተጠራው መልአኩ ነው። የእግዚአብሔር መልአክ ለመርዳት ሕዝቅኤልን በሰው መልክ ተገልጦለታል። ሰው መስሎ መጥቷል። አንድ ጥሩ ጓደኛ፣ ወዳጅ፣ የሚያግዝ እንዲህ ባለ መንገድ መጥቶ ነው ያሳየው እና መጀመሪያ የውሃው መነሻ ስፍራ አሳየው። የውሃው መነሻ ስፍራ መቅደሱ ነው። ከመቅደሱ ደግሞ ከመድረኩ በታች ነው ውሃው የሚፈሰው። ከመድረኩ በታች ሕዝቅኤል ይህን ውሃ መነሻውን ስፍራውን አየና የፈለቀበትን ቦታ አየና ይሄ ውሃ የእረፍት ውሃ እንደሆነ፣ ይሄ ውሃ የሕይወት ውሃ እንደሆነ እርግጠኛ ሆነ። ሕዝቅኤል ውሃው እንዲከተለው ለጥፋት እንደማይዳረገው ገባው። ይሄ ውሃ ክርስቲያኖች በሶስት መንገድ እንተረጉመዋለን። አንደኛ የእግዚአብሔር ቃል ነው፣ ወንጌል ነው። ሁለተኛ ይሄ ውሃ የእግዚአብሔር ጸጋና እውቀት ነው። ሶስተኛ ይሄ ውሃ የቤተ ክርስቲያን ሕይወት ነው። ሕዝቅኤል በብሉይ ኪዳን ዘመን የተመለከተው ግን በስውር በረቂቅ ምስጢር እግዚአብሔር በአዲስ ኪዳን የምትገለጠዋን ቤተ ክርስቲያን ሕይወት ነው ያሳየው ለሕዝቅኤል እና ሕዝቅኤል አየው። ውሃው መነሻው መቅደሱ ነው እና ይህን ውሃ ሊጠጣው ወደደ። ይህን ውሃ ሊከተለው ወደደ። ለምን? መጀመሪያ የውሃውን መነሻ ስፍራ አይቷል። ክርስቲያኖች እኛ ውሃ ጠምቶን ለመጠጣት በብርጭቋችን ከቀዳን በኋላ ውሃውን ዝም ብለን አንጠጣውም። እንዲህ ቀና አድርገን እናየዋለን። አይደለም? ንገሩኝ እንጂ እየሰማችሁ መሆኑን እኮ ማቆ ስትመልሱልኝ ነው። አይደለም ነው። ለምንድን ነው የምናየው? ውሃው ምናልባት ባክቴሪያ ነገር ሊኖረው ይችላል። ንጹህ ካልሆነ ወደ ውስጣችን ከገባ ይህ ውሃ ለሕመም ይዳርገናል። ስለዚህ የውሃውን ንጽህና መጀመሪያ እናያለን። የሚያሳዝነው ግን እንደው ታውቃላችሁ፣ ለነፍሳችን ስለምንጠጣው ግን አንጨነቅም። ድፍረሱን ሁሉ እንጠጣለን። ውሃ ይሻለው ያለው ሁሉ ንጹህ ያዘ ይመስለናል። ስለዚህ እንጠጣለን። ለዚህ ነው ብዙዎቻችን የነፍስ ቁስለት የሚገጥመን። ለዚህ ነው ብዙዎቻችን ለቤተ ክርስቲያን ጀርባ የሰጠ ማንነት የሚኖረን። ስለምንጠጣው ውሃ እናይም። አያችሁ፣ ይህ ውሃ ንጹህ ውሃ ነው። ከመቅደሱ የፈለቀ ነው። መቅደሱ ክርስቶስ ነው። የማይፈርሰው መቅደሳችን፣ የሁላችን መጠለያ፣ ከጎኑ የተገኘ ውሃ ነው። ከክርስቶስ ልብ የፈለቀ ውሃ ነው። ቤተ ክርስቲያን የምትሰጠው ወንጌል ከክርስቶስ ልብ የፈለቀ ነው። የፍጡራን ቅዠት አይደለም። ተስፋዬ ከኪሱ አውጥቶ የሚሰጣችሁ አይደለም። ከክርስቶስ ልብ የፈለቀ እርሱ ደግሞ ምን አለ? እኔ ከምሰጠው ውሃ የሚጠጣ አለ ለዘላለም አይጠማም አለ። ዳግመኛ እንደውም አለ በሆዱ እየፈለቀ ለሌላው እየተረፈ ይኖራል እንጂ እሱ ከሚሰጠው ውሃ የረፍት ውሃ ነው። ለዚህ ነው ነቢዩ የዘመረው እግዚአብሔር እረኛዬ ነው የሚያሳጣኝም የለም፣ በለመለመ መስክ ያሳድረኛል፣ በእረፍት ውሃ ዘንድ ይመራኛል። በእረፍት ውሃ ዘንድ ውሃው መነሻውን አይቶታል። በጣም የሚገርመው ግን የሕዝቅኤልን መጽሐፍ ስታነቡ ሕዝቅኤል ምንጩን ግን አላየውም። ምንጩን የውሃው መነሻ ስፍራ መቅደሱ ነው፣ ከመድረኩ በታች ነው። የምንጩ ግን ጫፍ ላይ አልደረሰም ሕዝቅኤል። ይሄ ደግሞ ተሰወረበት። ይሄ ደግሞ ከሕሊና በላይ ሆነ፣ ከመደረስ በላይ ሆነ፣
ክርስቲያኖች ሕይወት ነው። ክርስቲያኖች የተሰወሩ ናቸው። ለዓለም የማይጨበጡ ናቸው። ዓለም የማያገኛቸው ናቸው። ለዚህ ነው ቅዱስ ጳውሎስ ምን አለ? በዚህ በቆላስይስ መልእክቱ በምዕራፍ 3 ቁጥር 3 ላይ እናንተ አለ ለክርስቲያኖች ሲጽፍላቸው እናንተ ሞታችኋልና በእግዚአብሔር ከክርስቶስ ጋር ተሰውራችኋል። እስቲ ቃሉን በሉት፣ በእግዚአብሔር በሉ እስቲ፣ አይዟችሁ በሉት፣ በእግዚአብሔር ከክርስቶስ ጋር ተሰውራችኋል። ከማን ጋር? ከክርስቶስ ጋር። የተሰወረ ማንነት ነው ያለው ክርስቲያን። ይህ የዓለም የወደቀ ሀሳብ የሚጫነው አይደለም፣ የሚያገኘው አይደለም፣ የሚውጣው አይደለም፣ ረቂቅ ነው። ስለዚህ ተመልከቱ፣ የተሰወረ ማንነት። ቤተ ክርስቲያን ረቂቅ ናት። እኛ ከምንገምተው በላይ፣ እኛ ከምናየው በላይ፣ እኛ ከምናስበው በላይ በክርስቶስ አካል ውስጥ ያለች ረቂቅ ናት፣ የማይደረስባት። ወደዛ መድረስ ነው የክርስትና ዓላማ። ወደዛ እንቅፋቶቻችንን በከፊታችን በመንፈሳዊ መንገድ እያስወገድን ወደዛ መድረስ። አያችሁ፣ የተሰወረ ማንነት፣ ዓለም ያልተጫነ ማንነት፣ ይህ ውዳቂ የሆነ የሚያልፈው ከሚያልፉ ሰዎች ጋር ዘመን ከፈጠራቸው ጉዳዮች ጋር አብሮ የማይዋጥ የማይያዝ ዓለምን የሚያሸንፍ ዓለምን የሚሻገር መዳረሻው መንግሥተ ሰማያትን ማየት የሚችል የጀመረው መንገድ የማይቆም እንደሆነ የሚረዳ ነው ክርስቲያን፣ የሚረዳ ነው። ይህ ውሃ መጀመሪያ ከመቅደሱ ፈሰሰና መሰዊያውን አጠበው። ምኑን አጠበው አልኳችሁ? አይዟችሁ ንገሩኝ፣ አትድከሙ። ምኑን አጠበው አልኳችሁ? መሰዊያው። ይህ ውሃ ከመፍሰሱ በፊት ከመውጣቱ በፊት ሌላ ለማጠብ ከመሄዱ በፊት መጀመሪያ መሰዊያውን አጠበው። ለምን? መሰዊያው ለእግዚአብሔር መስዋዕት የሚቀርብበት ነው። በወቅቱ ምንም መስዋዕት ኦሪት ቢቀርብበትም እግዚአብሔር ግን ንጹሕ ነው፣ ንጹሕ መስዋዕት ይወዳልና መሰዊያው ታጠበ። ክርስቲያኖች እኛ እኮ መስዋዕት እያቀረብን ነው። አሁን እኮ ለእግዚአብሔር መስዋዕት እያቀረብን ነው። ወንጌል ስንሰማ ለእግዚአብሔር መስዋዕት እያቀረብን ነው። ወንጌል ስንሰብክ ለእግዚአብሔር መስዋዕት እያቀረብን ነው። ግን መሰዊያችን ታጥቧል ወይ ነው ጥያቄው። ልባችን ታጥቧል ወይ? ለዚህ ለየዋሁ ክርስቶስ የምንገልጠው የዋህ በልቤ የዋህና ትሑት ነኝ ያለ ክርስቶስ የእርሱን ስም ለመጥራት የሚያስችል አቅም አለን ወይ? ልባችን ከጥላቻ ታጥቧል ወይ? ንጹሕ ነው ወይ? እናቶቼ፣ እህቶቼ፣ ሰው እንግድነት ሰው ቤት ተጠርተን በእንግድነት የተጠራንበት ቤት ገብተን ባልታጠበ ትሪ እንጀራ ቢያቀርቡልን እንበላለን? ንገሩኝ፣ እንበላለን? ወንድሞቼ፣ አንበላ። ለምን? ምን ቢንቀኝ ነው የምንለው? ለእግዚአብሔርስ ወዳጆቼ፣ ለእግዚአብሔርስ ባልታጠበ ትሪ እያቀረብንለት አይደለም? ባልታጠበ ትሪ ባልታጠበ ልብ እያቀረብንለት አይደለም? በተቋሰለ ማንነት አሁን ምሕረቱን ይዘንበት የለም? እግዚአብሔር መንግስቱን ነጥቀን አይደለም? ለዚህ ነው ኢሳይያስ ምን አለ? ታጠቡ አለ። ታጠቡ። ወንጌል ባልታጠበ እጅ አይነሳም። ወንጌል ባልታጠበ ልብ አይነሳም። ወንጌል ባልታጠበ ጆሮ አይሰማም። ራሱ ጌታ ነግሮናል። ወንጌል አዲስ ወይን ነው። አዲሱን ወይን ለመሸከም ክርስቲያኖች አሮጌ አቅማዳ መሆን የለብንም። አሮጌ አቅማዳ፣ በአሮጌ አቅማዳ አዲስ የወይን ጠጅ አይጣልም። ወይኑን መሸከም አይችልም። አቅማዳው ይቀደዳል፣ ወይኑም ይፈሳል አለ ጌታ። የታጠበ ማንነት እንዲኖረን መድኃኒዓለም ይርዳል። መልስ ያጣነው ለዚህ ነው። ከእግዚአብሔር ወዳጆቼ እንጠይቃለን፣ መልስ የራቀብን ለዚህ ነው። ለመታጠብ ዝግጁ አይደለንም። የምንፈልገው ሌላው እንዲታጠብ ነው። እኛ እንድንታጠብ አንፈልግም። እንዴት እንሸከመው ይህን ወንጌል? እንዴት ካልታጠብ እንዴት እንሸከመዋለን? እስቲ አንድ ሰው ዝም ብላችሁ ብዙ ጊዜ እኮ ኦርቶዶክሳዊ ትምህርት እንደውም እየሰማን ብዙ ኦርቶዶክሳውያን ሁልጊዜ ጠያቂዎች ነን። ስለ ማርያም አማላጅነት ጠያቂዎች ነን። ስለ ኦርቶዶክሳዊነት ጠያቂዎች ሁልጊዜ ጥያቄ እንማራለን።
ስለምናስተናግደው አይዋደንም። አንድ ሰው 6 ወር ገላው ሳይታጠብ ልብሱን ሳያጥብ የኖረ ሰው መጣችሁ ሽቱ ብትቀቡት ምን ይጠቅማል? ሰነተና ያጣጣለ ሰው ይጠቅማል? አይጠቅመውም። የበለጠ ክፉ ጠረኑን ቀላቅሎ ያጎላበታል። የበለጠ ለዚህ ነው ማለት ሕይወት መሆን ያልቻልነው። ለዚህ ነው አያችሁ፣ መጀመሪያ መሰዊያውን አጠበ፣ 4ቱን ማዕዘን አጠበና ከዚያ በኋላ ነው የፈሰሰው ይሄ ውሃ። ይሄ ውሃ ከመቅደሱ ሲነሳ ኩሬ ነበረ፣ ግን ይገርማችኋል አልተዋጠም። ይሄ ውሃ ወንጌል ነው ብያችኋለሁ። ወንጌል እና ምን አለ ቅዱስ ሕዝቅኤል ምን አለ? ሰውየው 1000 ክንድ ለካና በውስጥ አሻገረ። ቁርጭምጭሚት ደረሰ። ምን ድረስ ደረሰ? አረበ ተሰከረ። አፋችሁን አስቆልፋችሁ ነው የመጣችሁ። ምን ድረስ ደረሰ? ቁርጭምጭሚት ድረስ። ቁርጭምጭሚት ታውቃላችሁ አይደለ? ቁርጭምጭሚት ድረስ የደረሰው ውሃ መጀመሪያ ክርስቶስ የሰበካት ወንጌል ናት። የ120 ሰዎች ምሳሌ ናት። እቺ ንጹህ ውሃ ክርስቶስ ለ120 ቤተሰብ ሰጠ። ዓለም ገና ጨልሟል። ዓለም ገና አልነጋለትም። ዓለም ገና ከዚህ ንጹህ ውሃ አልጠጣም። ተይዟል ዓለም። 120 ቤተሰብ ግን ከዚህ ውሃ የሚወጡ አይደሉም። የተቀበሉት አደራውን የተቀበሉት ታማኞች ናቸው። ወንጌል ከዚያ እንደገና 1000 ለካ አለ። ውሃው ጉልበት ድረስ ደረሰ። ጉልበት ድረስ የደረሰው ውሃ ደግሞ በቅዱስ ጴጥሮስ ስብከት ያመኑ 3000 ምዕመናን ናቸው። ወንጌል እንዴት ቤተክርስቲያንን እያሳደገች እንደሆነ ተመልከቱ። የኛ ዘመን ወንጌል ወዳጆች፣ አንዳንዴ እግዚአብሔር ባለ ዕዳ ያደረገን ይመስለኛል። ሁል ጊዜ ሳስብ በዚህ ዘመን በራሱ በአውደ ምሕረት ላይ ቆሞ ማስተማር ባለ ዕዳነት እንደሆነ እየተሰማኝ ነው። አይታይም፣ ፍሬው አይታይም፣ ማደግ አይታይም። ይሰበካል እንጎላለን፣ ይሰበካል እንጎላለን። ምንድን ነው ችግሩ? ከኛ ነው? ከሰጪዎቹ ከሰሚው ነው? ይሄ ራሱ እኮ ሌላ ጥናት ይፈልጋል ወዳጆች። ሌላ አያችሁ፣ አደገ። ምክንያቱም የክርስቶስ መንፈስና የቅዱስ ጴጥሮስ መንፈስ አንድ ነው። ከመንፈሱ ጋር አብረን የማንሰራ ከሆነ ወዳጆች ስኬታማ ልንሆን አንችልም። ሙያችን ይታይ ይሆናል እንጂ፣ ፐርፎርማንሳችን ይታይ ይሆናል እንጂ በጸጋ አንሰራም። እግዚአብሔር በመንፈሱ ከኛ ጋር እንዲሰራ አገልጋዮችም ይሄን መጠየቅ አለብን። ባለዕዳ እንዳንሆን አንድ ቀን ይገለጣል በክብር እግዚአብሔር። አንድ ቀን አንድ አትናቴዎስ የተባለ ታላቅ የቤተክርስቲያን አባት ድራኮንቴን ለሚባል ሰው ድራኮንቴን የተባለ ሰው ጵጵስና ሲሾም እንዲህ ያለው አባ አትናቴዎስ፣ የተወደድክ ድራኮንቴን ሆይ ወደዚህ የጵጵስና ሹመት እስክትመጣ ድረስ አንተ ተራ ሰው ነው፣ ማንም አያውቅህም። አሁን ግን ይህንን አስኬማ ስትደፋ በተራራ ላይ ያለ መብራት ሆነሃል እና እግዚአብሔር በአንተ በኩል በጎቹ የሚበሉትን መሶብ ዘርግቷል። በጎቹ ርቧቸው እንጀራ ፍለጋ ሲመጡ መሶብ ባዶ ከሆነ የበጎቹ ጌታ ኢየሱስ በተገለጠ ጊዜ በጎቼን ብሎ ሲጠይቅህ የምትመልሰው ታውቃለህ። የተቀበልነው የደም አደራ ነው። ትልቅ አያችሁ፣ ቅዱስ ጴጥሮስ ይህ ስለገባው በአንድ ቀን ፍርሃቱ እንደተወገደለት ወጥቶ በአደባባይ የሰውን ልጆች በቤዛነቱ የዋጀውን አምላክ ክርስቶስን ይሄ የዓለም መድኃኒት ነው ብሎ አስተምሮ የቤተ ክርስቲያንን ሕይወት ወደ ጉልበት ከፍ አደረጋት። ከዛ ሰውየው እንደገና 1000 ለካ አለ። 1000 ለካ ውሃ ውስጥ ተመቸው። እስኪ ላያችሁ ውሃው ሲለካ አለ ወገብ ድረስ ደረሰ አለ። ወገብ ድረስ የደረሰ ውሃ እንደምታውቁት ወንዝ ውስጥ ገብታችሁ ዋና ካልቻላችሁ መውጣት ቀላል አይደለም። ቁርጭምጭሚት ጋር ያለው ውሃ ግን ትቶ ረግጦ ለመውጣት ቀላል ነው። ብዙ ሰው ከቁርጭምጭሚት ነው እየረገጠ እየወጣ ያለው። ብዙ ሰው ወገብ ድረስ የደረሰው ምንድን ነው? ገሊላን የተሻገረችው ቤተ ክርስቲያን አያችሁ፣ በቅዱስ እስጢፋኖስ አማካኝነት ወደ 8000 ደርሳ በቅዱስ እስጢፋኖስ ተወግሮ መሞት አማካኝነት ተሻገረች ቤተ ክርስቲያን። ወገብ ድረስ የደረሰችው እሷ ናት። በምን? በንጹህ ወንጌል፣ በንጹህ ትምህርት፣ ከክርስቶስ በተገኘ ትምህርት፣ እውነተኛ ትምህርት፣
ከለካ በኋላ አለ ውሃው ጥልቅ ነበር ወንዙ ውሃው ልሻገረው የማልችለው ነው አለና ቢገርማችሁ ግን ምን አለ መሰላችሁ ልሻገረው የማልችለው ወንዙ ነው አለና ነገር ግን አለ የሚዋኝበት ነበር አለና ቀጥሎ ምን አለ እንዲህ አለ ቀጠለና ሰው ግን ሊሻገረው ደግሞ የማይችለው ነው ምን ማለት ነው በእግዚአብሔር ጸጋ ካልሆነ የማንዋኘው ለዚህ ነው ቅዱስ ጳውሎስ እኛ ከእርሱ ጋር አብረን የምንሰራ ነንና አለ ከእርሱ ጋር ይሄ ውሃ የት ሄደ ይሄ ውሃ ፈሶ አረባን ወደሚባል ባህር ገባ ነው የሚለው ባህር ውስጥ ከገባ በኋላ ውሃው ባህሩን ፈወሰው ኩሬ ነው አልተዋጠም የኛ ትልቁ ወንዛችን አባይ እንኳን ይገርማችኋል አባይ ስሙ አባይ ነው ኢትዮጵያ ውስጥ ልክ አባይ ሲሻገር ሱዳንን ናይል የሚል ስም ያገኛሉ በነጩ አባይ ይዋጣሉ ከዚያ በኋላ ይሄ ነጩ አባይ ደግሞ እንደገና ተቀብሎ ወደ ህንድ ውቅያኖስ ይገባና አባይ የሚለው ማንነቱ ይጠፋል ህንድ ውቅያኖስ ይባላል ይሄ ግን ከመቅደሱ የፈሰሰው ኩሬ በባህሩ አልተዋጠም ይልቁኑ ባህሩን ፈወሰው ይሄ ባህር ብዙ ኦርቶዶክሳውያን ሊቃውንት ብዙ ብለውበታል ይሄ ባህር ግን ምን አሉ ሲተረጉሙ ይሄ በሰዶምና በገሞራ ኃጢአት ምክንያት እግዚአብሔር በምድሪቱ ላይ እሳት ሲለቅባት በእሳት ከተቀጣች በኋላ ትውልድ ዳግመኛ ይሄንን በደል እንዳይደግመው ትልቁን ውሃ ረከሰው ለምልክት ሐውልት እንዲሆን ይሄ ውሃ ዴድሲ የሚባለው ቡት ባህር የሚባለው ነው ሜዲትራኒያን ባህር ብለውታል ብዙዎቹ እና ይሄ ውሃ ትልቅ ነው ከመካከለኛው ምስራቅ ተነስቶ ምዕራብ አፍሪካን ያካልላል የሚገርማችሁ ግን ውሃው ለምንም አይጠቅምም ለምንም ለእርሻ አይሆንም ለመጠጥ አይሆንም ለመታጠብ አይሆንም ይህንን ውሃ ሳሙናና ሎሽን ይሰሩበታል ነጮቹ ይሄ ውሃ ነው የእኛ ሊቃውንት ደግሞ ምን አሉ ይሄ ባህር ዓለምን አታሉ ከክርስቶስ ልብ የፈለቀው ወንጌል የሞተውን ዓለም አክሞታል አያችሁ ክርስቲያኖች እኛ ታክመናል በምንሰማው ወንጌል ለመታከም ተዘጋጅተናል የሞተው ያ ባህር ምን ሆነ ብዙ አሶች በቀሉበት አሶች በዙሪያው ደግሞ ዛፎች በቀሉ ይሄ ውሃ ወንጌል ነው ትልቅ ነው አለ ከጫፍ እስከ ጫፍ ወንጌል ለዓለም ደረሰ ከፀሐይ መውጫ እስከ መጥለቂያው ቃሉን በእጃቸው ላከው እንዳለ ቅዱስ ማርቆስ ላከው ወንጌል ያልደረሰበት የለም ወንጌል ያልደረሰበት እንኳን ወንጌል እኔ እንኳን በኢትዮጵያ ያልደረስኩበት የለም ወዳጅ ወንጌል አልሰማውም የሚል የለም ግን የሞተው ማንነታችን ተነስቷል ወይ ለክርስቶስ የተነሳ ነው ወይ ነው አሁንም እንደሞተ ነው ያለው ይሄ ውሃ የእግዚአብሔር ጸጋና እውቀት ነው ብያችኋለሁ ብዙዎቻችን ኦርቶዶክሳውያን ያለበት የእውቀት ደረጃ ምንድን ነው ውሃው ቁርጭምጭሚት ድረስ ደረሰ ቁርጭምጭሚት ድረስ የደረሰው ውሃ ቤተክርስቲያንን ምንም የማያውቁ ሰዎች ምሳሌ ነው ምንም ይኖራሉ ቤተክርስቲያን ምንም አያውቁም የሚያመልኩትን አያውቁም የሚያከብሩትን አያውቁም ብዙ ወጣቶች ቁርጭምጭሚት ድረስ ነው ያሉ ገና ቁርጭምጭሚት ጋር ገና ይመጣሉ በዓል ሲሆን በዓል ለማክበር ይመጣሉ በዓል አክብረው ይወጣሉ ምን እንዳከበሩ አውቁ ቁርጭምጭሚት ጋር ናቸው ይመጣሉ ቤተክርስቲያንን ይሳለማሉ ምን ብለው እንደሚሳለሙ አያውቁም ጋር ናቸው ስለዚህ ነው ማንም አፈጮሌ የሚጫወትብን ማንም ቁርጭምጭሚት ጋር ነን ብዙ እናቶች በሰንበተ ክርስቲያን ተኝተው ያረፍቱና እስኪ ልጄን ሄጄ ላቁረው ብስኩት የሚገዙ ነው የሚመስለው ቁርጭምጭሚት ጋር ናቸው ቁርጭምጭሚት ያው ይሮጣሉ ክው እንዳይመለሱብን ብለው እንደ ሱቅ እንደ ዳቦ ገበያ ቁርጭምጭሚት ጋር ነን እግዚአብሔር ያሳድገን አሜን በሉ ምእመናን አዎ የሰማነው ወንጌል ይፈርድብናል ለልማድ አይደለም እንሰማው ከሰማን በኋላ ማደግ አለብን ከጠጣን በኋላ ከጎበጠ ማንነታችን እንደ ሳምራዊቱ ቀና ማለት አለብን ቀና ቁርጭምጭሚት ጋር ነን ብዙ ወጣቶች እዚህ መጾር የሚፈልግ መስቀል አንገታቸው ላይ ያደርጋሉ ጥሩ ነው
ግን ይገርማቸዋል። ቤተክርስቲያን ይመጣሉ፣ ወደ መቅደስ አይደለም የሚመጡት። ይመጣሉ፣ ወደ ጠበል አካባቢ ናቸው፣ ቁርጭምጭሚት ጋር ናቸው። የቱ እንደሚያደንገን አለዩ። የቱ የሚበልጠው የቱ እንደሆነ አውቁ። ማደግ አለብን በእውቀት እንጂ ክርስቲያኖች። ሁለተኛው የውሃ ወገን ጉልበት ድረስ ደረሰ። ጉልበት ድረስ የደረሰው ውሃ ቢያንስ 5ቱን አዕማደ ምስጢራት የሚያውቁ ክርስቲያኖች ምሳሌ ነው። 5ቱን አዕማደ ምስጢራት ያወቁ ክርስቲያኖች እምነታቸውን በሱ ይጠብቃሉ። ምሳሌ የሚያደርጉት አርአያ የሚያደርጉት ቢያጡ ሰው በእነዚህ ይጠብቃሉ። ምሰሶቻቸው ናቸው። እሱን እንኳን አለየንም እኛ። አያችሁ፣ ከዚያ ውሃው እንደገና ተለካ። 1000 ለካ። ውሃው ወገብ ድረስ ደረሰ። ወገብ ድረስ የደረሰው ውሃ ደግሞ ወገብ ድረስ የደረሰው ውሃ ቢያንስ የካህኑን ያክል የሚያውቁ ክርስቲያኖች ማለት ነው። የካህኑን ያክል ቀድሶ የሚወጣውን ካህን ያክል በቅዳሴ ጊዜ በቤተ መቅደሱ ከቤተልሔም እስከ ቀራንዮ ያለ የክርስቶስ የማዳን የቤዛነት ጉዞ እንደሆነ መረዳት የቻሉ ክርስቲያኖች የእነሱ ምሳሌ ነው። ወገብ ድረስ። ከዚያስ እንደገና 1000 ለካ። 1000 ተለካ። ከፍ ሲል ምን አለ? ከ1000 ሲለካ ከወገብ በኋላ ውሃውን ጥልቅ ነበር አለ። ይህ ጥልቅ ደግሞ የተባለው ውሃ ክርስቲያኖች፣ ይህ ጥልቅ ደግሞ የተባለው ውሃ በመንፈሳዊ ሕይወታችንም በእውቀታችንም ከክርስቶስ ጋር ጥልቅ ህብረት የምናደርግበት ማንነት ጥልቅ በመንፈሳዊ ሕይወታችን ይህ ከማስቀደስ ወደ ስጋው ደግሞ ወደ መቀበል፣ ስጋው ደግሞ ወደ ከመቀበል ወደ ክርስቶስን ወደ መምሰል ከፍ የምንልበት ጥልቅ ማንነት ቅዱሳን የደረሱት እዚያ ነው። አባቶቻችን ቅዱሳን እዚያ የደረሱት ወደማይመረመር ጥልቅ ማንነት ከክብር ወደ ክብር በመለወጥ ያን መልክ እንመስል ዘንድ ከክብር ወደ ክብር እንለወጣለን አለ። እዚያ ጋር መድረስ ልክ እዚያ ጋር የደረሰ ክርስቲያን ምን ይሆናል? ወደ ዓለም ሲወጣ ወደ ባህር ሲገባ ባህር አትውጠውም፣ ዓለም አትውጥህም። አየህ አንተ እዚህ የአፖስቶ ገበያ አይውጥህም። ክርስቲያን ስትሆን ፈውሰኸው ትመለሳለህ። ከተማ አይውጥህም። ባህሩን ፈወሱት። አያችሁ፣ ባህር የተባለ ዓለም እዚያ ጋር የደረሰ ክርስቲያን የዚህ ዓለም የሞተው ዓለም መድኃኒት ነው። ከዚያስ ባህሩ ሲፈወስ ምን ተገኘ? አሳዎች ተገኙ። አሳዎቹ ምንድን ናቸው? ምዕመናን። እስቲ ምዕመናን በሉ። አንድ ተርቱሊያን የተባለ ሊቅ ምን ይላል? እኛ የውሃ ልጆች ነን ይላል። ክርስቶስ ለዚህ ነው ደቀ መዛሙርቱን ከአሳ አጥማጅነት የመረጠው ይላል። እኛ የውሃ ልጆች ስለሆንን ነው ይልና የውሃ ልጆች ነን ማለታችን አሳዎች ነን ማለታችን ነው አለ። አሳዎች ነን ማለታችን ደግሞ የጥምቀት ልጆች ነን ማለታችን ነው። ደቀ መዛሙርቱ አጥማጆቻችን ናቸዋል። ለምን ያጠምዱናል? ለመንግስተ ሰማያት ያጠምዱናል። ስለዚህ ከሞተው ዓለም ከዚህ ከወደቀው ዓለም እግዚአብሔርን ከረሳው ዓለም ለክርስቶስ የሚሆኑ ዜጎች እንዲወለዱ ማድረግ ነው። ወዳጄ እዚህ ጥልቅ ውስጥ የገባ ነው። እንዳትወጡ ጸልዩ ከዚህ ውሃ። ከዚያስ በዙሪያው ላይ ምን በቀለ? ዛፎች። ዛፍ ደግሞ የጽድቅ ምሳሌ በቃ ይሄን ውሃ የጠጣ ምንድን ነው የሚለው? እንተ ትክል ካሉ ውሃ ዘማይ እንተ ትወፍር ያበበ ጊዜ። እዚህ ዳዊት ምን ይላል? መዝሙር 1 ቁጥር 1 ላይ ብፁዕ ብእሲ ዘይሆረ በምክረ ረሲዓን ወዘይቆመ ውስተ ፍኖተ ኃጥአን፣ በኃጢአተኞችና በዋዘኞች ወንበር ያልተቀመጠ እርሱ ምስጉን ነው። የእግዚአብሔርን ሕግ በቀንና በሌሊት ያስባላልና የእግዚአብሔርን ሕግ በቀንና በሌሊት የሚያስብ ከሆነ በውሃ ዳር እንደተከለችና በየጊዜው ፍሬዋን እንደምትሰጥ ዛፍ ይሆናል። እቺ ዛፍ ምንድን ናት? ጽድቅ፣ መድኃኒት። እንዲህ ይላል ትንቢተ ኢሳይያስ ምዕራፍ 61 ቁጥር 3 ኢሳይያስ ምን አለ? እግዚአብሔር ለክብሩ የተከላቸው ዛፎች የሚባሉ አለ። ለክብሩ ክርስቲያን የእግዚአብሔር የክብሩ መታያ ነው። የእሱ መታያ እንድንሆን መድኃኒዓለም ይርዳል። ብዙዎቻችን ሜካፕ ለብሰናል። ሜካፕ ነው፣ በሜካፕ ነው የምንመጣው። እዚህም በሜካፕ ነው፣ ስንወጣም በሜካፕ ነው። ሁለት ቀሚስ አለ። ሁለት ያለው አንዱን ይጣላል ጌታ። ሁለት ያለው አንዱን ይጣላል። ሁለት ቀሚስ። ይሄ ስለ ስጦታ ብቻ የተነገረ ሁለት ማንነት ያለው አንዱን ይጣላል። ውጪ ሌላ ነው፣ እዚህ ሌላ ነው። የሆነ የፖለቲካ ቢሮ ስንሰበሰብ ሌላ ነው፣ እዚህ ሌላ ነው። ገበያ ሌላ ነው፣ እዚህ ሌላ ነው። ማህበር ቤት ሌላ ነው፣ እዚህ ሌላ ነው። ከዚህ እንድንወጣ ነው በዚህ ንጹህ ውሃ ላይ አጥበን መድኃኒዓለም ይጠራናል። እና ክርስቲያኖች ምን ትሉታላችሁ? እግዚአብሔርን እግዚአብሔር ሆይ የጽድቅ ዛፍ ክብርህ ያንተ ክብር የሚታየብኝ በዓለም ፊት የሚገለጥብኝ እንዲህ አይደለም ያለው ራሱ ጌታ
መልካሙን ስራችሁን አይተው በሰማይ አባታችሁን እንዲያከብሩ ብርሃናችሁ በሰው ሁሉ ፊት ይብራ። ስለዚህ እግዚአብሔር የክብሩ ዛፎች እንድንሆን እዚህ ጥልቅ ውሃ ውስጥ እንዋኝ። ይሄ ጥልቅ ውሃ ወንጌል ነው። ይሄ ጥልቅ ውሃ የእግዚአብሔር ጸጋ ነው። ይሄ ጥልቅ ውሃ የነገር ሃይማኖት ነው። ይሄ ጥልቅ ውሃ ክርስቲያኖች የቤተክርስቲያን ሕይወት ነው። ይሄ ጥልቅ ውሃ መንፈሳዊነት ነው። ዳዴ እያልን ወደዚህ ጥልቅ ውሃ መግባት እንልመድ። ይሄ ውሃ የረፍት ውሃ ነው። ለዘላለም በሕይወት የሚያኖረን ውሃ ነው። እግዚአብሔር ሁላችን ለዚህ ክብር ያብቃን። እግዚአብሔር ይስጥልን።